በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ የእግዚአብሔር ሰዎች እንደምን አላችሁ? የቋንቋ አይነሽ ሚዲያ ሰዎች ሰላምታዬ ከእንግዶቼ ጋር በእያላችሁበት ይድረስ እላለሁኝ። ባዶ ነገር ነው፣ አፈር ነው ራሱ ነው ተይት የለቀቀ ነው። በቃ ለቋል፣ ይራሱ ለቋል፣ ወድቋል ማለት ነው። አመት አይከርምልንም ማለት ነው። መነኮሳቱ እየወጡ ነው፣ መናኙ እየወጡ ነው። ችግሩን መቋቋም አልቻሉም። ከፊት ለፊት እንደምትመለከቱት በዚህ በኩል ጎርፍ ይገባል። መሬቱ እንደምትመለከቱት እንደዚህ አፈርና ጭቃ ነው። ዙሪያውን የቤተ ክርስቲያኑን ግድግዳ ብትመለከቱ ምስጥ በልቶት ባዶን ነው የቀረው። በፊቴ የመጡት ወጣት እንደውም ታዳጊ መነኮሳያት ገና ሳያቸው በጣም በውስጤ በጣም ነው የደነገጥኩት። በስልክ በጣም ብዙ ችግሮችን ይነግሩኛል። ዛሬ ደግሞ ሳላስበው ሳልገምተው ፈልገው አፈላልገው አገኙኝ። እነዚህ ወጣት ገና ህፃናት ማለትም ይቻላልና ምን እንደሚሉ እስኪ እንስማቸው። እየወደር ነው ቤተክርስቲያኑን ያጥረናል፣ ዓለም ይሻለናል እያልን ሁለት ልብ እንሆናለን። እንግዲህ ቤተክርስቲያናችን፣ ገዳሞቻችን፣ አድባራቶቻችን ደስታው እንዳለ ሁሉ ደግሞ ችግሮች በርካታ ናቸው። እኛ ወደ አብያተ ክርስቲያናቱ፣ ወደ ገዳማቱ፣ ወደ አድባራቱ ችግራችንን ይዘን ሄደን እንደምናራግፈው ሁሉ ደግሞ መልሰን ደግሞ የነሱን ችግር ደግሞ የምንሸከምበትም ጊዜ አለ። እስኪ ራሳችሁን እስኪ አስተዋውቁኝ። እኔ ወለተ ኪዳን እባላለሁ። ማሆይ ወለተ ኪዳን። እርሶስ? ማውያነት ስላሴ። ከየት ገዳም ነው የመጣችሁት? ማዕከላዊ ጎንደር ለአርማዶ ትክክለኛ ወረዳ ዝቅ ብሎ ከሚገኘው ገርድባ መድኃኔ አንድነት ገዳም ከሚባለው ነው የመጣነው። ገርድባ መድኃኔ ዓለም አንድነት ገዳም ከዚህ በፊት በእኛ ሚዲያ ተቀርጿል አይደለም? ተቀርጿል። ለመጀመሪያ ጊዜ ተቀርጿል። ለሌላ መተው ወደ እናንተ መተው ቀርጸው ተለቋል። ተቀርጾ ነበር፣ ግን ጸረ ኦርቶዶክስ ተከታይ ሆኑት የጣዖት ቦታም ስለነበር የጣዖት ቦታ ነው ምናምን ብለው ነቅፈው እንዲቋረጥ አድርገውታል። ማን ነው እንደዛ ያደረገው? ትልቅ ዘንዶ ነበር፣ ፂም ያለው፣ በጣም ፂም ያለው መጨረሻ ከዚህ ወደ ወንዙ የሚወርድ ከተራራው ወደ ወንዙ ከወንዙ ወደ ተራራው የሚንቀሳቀስ ፂም ያለው በቃ ፂም ያለው ዘንዶ ነበር። አምልኮ ባዕድ ጥቅምት 12 ቀን በግ ይሰውበት ነበር። አባቶች የመባቻ ዶሮ ያርዱበት ነበር። የመባቻ ዶሮ ይታረድበታል። በግ የጥቅምት ሚካኤል ይሰውበታል። ምንድነው አሁን እዛ ላይ ያለው ችግር? እስኪ ማው ይንገሩ። እዛ ላይ ያለው ችግር ያው ቤተክርስቲያኑ የተሰራው በ2012 ዓመተ ምህረት ሲሆን እዛው ላይ ቤተክርስቲያን ተሰራ የቻለው የአካባቢው ማህበረሰብ ጣዖት አምልኮ ይፈጽምበት ነበር። ዶሮ ያርድበታል፣ በግ ያርድበታል። እንደዛ ሲሆን አባ ገብረየስ የተባለው አባት እዚህ ገዳም ቢሆን ጣዖት አምልኮ ያቆማል፣ ይደመሰሳል፣ ቤተክርስቲያን ቢሰራበት ለቤተክርስቲያን ጥሩ የሆነ አገልግሎት ይኖራል ብለው መድኃኔዓለም ገዳም ተከለ ማለት ነው። ገዳሙ አልተሰራም፣ መብራትም የለውም፣ ውሃም የለም፣ ቤተ እግዚአብሔርም የለም፣ እንግዳ ቤትም የለም። ካህኖች ቀድሰው ሲወጡም ደግሞ የሚያርፉበት ቤት የለም። ያጥረናል። ያው ገንዘብ በማጠር የተነሳ ግን እንሰደዳለን። ያው ንግድን እንኖር እንላለን፣ ሁለት ልብ እንሆናለን። ቤተክርስቲያኑ እየወደን ነው። ገዳሙ ያለው ተራራ ላይ ነው። ምን ሲመጣ ግን ውሃ ከታች ነው። በቃ በጣም 2 ኪሎ ሜትር ነው ውሃ እንደምናመጣው። አቀበት ነው፣ ስንሄድ ቁልቁለት ነው፣ ስንመለስ አቀበት ነው። ውሃውን ስትሸከሙ ዳገት ነው። ውሃ ተሸክመን ስንመጣ ዳገት ነው። አህያ አንዳንድ አህያ ኑሮ አህያ ጭነን ስንመጣ በቃ አቀበት ስለሆነ ዳገታማ ስለሆነ አህያው ወርዶ ይድቃል።
ጀርካው ይሰበራል። ያን ጀርካ ስንጠግን አሻክመን ለመውጣት ሲያቅተን በቃ መናኝ በዚህ የተነሳ በቃ ምረር ውሃ ከሌለ መብራት ከሌለ በቃ እዛ ቀበት እንዴት ነው የምንኖረው በማለት በቃ እኛን እየተመናመኑን ስለሆነ ይህ ችግር ቢፈታልን። የቤት እጥረት አለ። መናኞች አሁን ለ5 ለ6 ሆነን ነው ከአንድ ቤት ያለን፣ ምንም ነገር የለንም። አዛ ስለሆነ ቤት እጥረት ስላለን እንደዚህ ነው እንቀመጣለን፣ ቤት እንዲሰራለን ማለት ነው። አዛ ደግሞ ቤት እግዚአብሔር ብዙ እቃዎች ደግሞ ያስፈልጉናል። ደረጀን የውሃ መኖሪያ ደረጀን የለንም። በገዳሙ የሚኖሩ መነኮሳት ሴቶች ብቻ ናቸው ወንዶችም አሉ? አይ አንድነት ገዳም ነው፣ አባቶችም አሉ እናቶች። አንድነት ገዳም ነው። 35 እንሆናለን። 35 እና ተወናትም ታባትም 35 እንሆናለን። ለዚያ ግን በጣም ቦታው ተራራ ነው፣ የውሃ ርቀት አለው። የአንድ ሰዓት መንገድ ነው ሄደን የምናመጣ። ሁለተኛ የእርሻ መሬት የለንም። ያው በልመና ላይ ነው የምንተዳደር። ያው ለቤተ እግዚአብሔር አልተቋቋመም፣ ቤት የለም። እኩል እናንተን ሳያችሁ እኮ አሁን በጣም ወጣትም ከወጣትም ወደ ታዳጊ ዝቅ ያላችሁ ናችሁ። ያው ምን በቃ መፍትሄ ስናጣ ነው ማህበረ መነኮሳት ተመርጠን አሰሪ ኮሚቴ መፍትሄ የሚፈጠር እንደሆነ በያታችን ጸንተን የምንኖር እንደሆነ በማለት እኛም መርጦ የላኩና ማለት ነው። አሁን አዲስ አበባ የመጣችሁት ለምንድን ነው? አዲስ አበባ የመጣን ይህን ችግራችን አንዳንድ አባቶች ወይም አንዳንድ ባለ ተስፋ እናገኛለን ይህን ችግር ያወጡናል ብለን ነው የመጣነው ወደዚህ። ስንት ጊዜያችሁ አሁን አዲስ አበባ ከመጣችሁ? አረ ቅርብ ጊዜ ነው የመጣነው። ምን አገኛችሁ? አሁን እንደዚህ ተዘዋወራችሁ ምን አደረጋችሁ? ምን ያገኘን እስካሁን ያው ለቦታውም አዲስ ገዳም ስለምንኖር ከተማው በራሱ ስለኛ በጣም አዲሳችን ሆኖ በሰው ነው በቃ እየተጎተትን ነው የሚሄደው ማለት ነው። ከተማው አዲሳችን ስለሆነ በቃ ሀዛዛ ለማለት ሰውም የከተማውን ጸባይም ገና አልተለማመድ ነው። አሁን አንዳንድ ሰዎች ይኖራሉ በማለት እየተንቀሳቀስን እየጀመርን ነው። እናንተና ግን እኔ እንደው ቅር እንዳይላችሁ እንጂ ወደዚህ እናንተ ከምትመጡ አባቶች ካሉ አባቶች ቢመጡ ወይም ደግሞ በጣም እድሜያቸው ያልገፋ ጠንከር ያሉ እናቶች ቢመጡ ጥሩ ነው ብዬ አስባለሁ። እድሜ የገፋሉ ግን ያልተማሩ ናቸው። አዎ እነሱን እናንተ ጥላችኋቸው ባትመጡ አንድ ጥሩ ነገር ነበረ። የሆነ ሆኖ መምጣታችሁ እሺ እንዳለ ሆኖ አሁን ምንድነው አሁን አላማ አድርጋችሁ ግብ አድርጋችሁ ሄደን እንዲህ አድርገን እንመጣለን ብላችሁ የመጣችሁበት? ውሃ ብቻ ነው ሌላ ነውና ቤተክርስቲያኑ ተጀምሮ መስኮት ላይ ነው ያለው። ቤተክርስቲያን ህንጻ ቤተክርስቲያን ተጀምሯል? አዎ ተጀምሮ መስኮቱ ደርሷል። ግን መጀመሪያ ቤተክርስቲያኑ ሰው ሲኖር ነው የሚያገለግለው። ቤተክርስቲያን የሚያገለግለው ሰው ሲኖር ስለሆነ መጀመሪያ የሰው እጥረት ያለበትን የምግብ እጥረቱን የውሃውንና መብራቱን አሳክተን ከዛ በኋላ ደግሞ እግዚአብሔር ያለለት ቢመጣ ቤተክርስቲያን እንሰራለን። አዎ ያው እንደምታዩት አሁን ይሄ ማለት እንግዲህ በቸሻ ነው ጊዜ ወርገን እንትነን ነው አቅም ስለሌለን ስላጣረን ማለት ነው። ያው ባዶ ነገር ነው፣ አፈር ነው ራሱ ነው ታይት የለቀቀ ነው። በቃ ለቋል፣ ይሄ ራሱ ለቋል ወድቋል ማለት ነው። አሁን አመት አይከርምልንም ማለት ነው። ባዶ ነው ይሄን ታይት አፈር ነው ራሱ በቃ ይሄ ለቋል። ምርየቱም እንትን ምስጥ እንጨቱን በልቶታል ማለት ነው። እንጨቱን ምስጥ ስለበላው ጭቃው በቃ የሚይዘው የለም የሚቀመጥበት የለም ማለት ነው። ለቋል ማለት ነው። መጀመሪያ ግን ለገዳሙ ልማት ሰው ከሌለ ገዳሙ ስለማይኖር መጀመሪያ ሰዎችን ለመጠገን ስንል ያው እኛም ማህበረ መነኮሳት አሰርታችሁ መጣላችሁ በማለት እንግዲህ እግዚአብሔር ጋር ልቀውናል። ቪዲዮ ላይ ያየሁት መሰለኝ እርስዎ? አዎ አይቼዎታለሁ። ከከተማ ሩቅ ነው? ርቀት ብዙም ርቀት አይደለም፣ ግን አተራራና ቀበት ስለሆነ ለመውጣትም በቃ ሰዎችም ይቸገራሉ ወደ ገዳሙ ለመምጣት ማለት ነው። ለምን አሁን ከተማ ሰው እንኳን ቅርብ እንኳን ቤተክርስቲያን ለመሳም በጣም ነው የሚቸገሩ። ርቀት እንትን ስላለ አቀበት ስለሆነ እንዴት እንመጣለን ብለው በወረቁ ነው ዞል ሆኖ እንግዲህ መድኃኒዓለም ይቅር በለን እያሉ ወደዚህ የሚመለሱ
እና በጣም ከባድ ነው አቀበት ስላለው ማለት አሁን አመክሮ ነው ምንኩስና ነው? አመክሮ ነው። አሁን ስንት አመት ሆኖ ካመክሮ ላይ? 5 አመት ነው አመክሮ የቆየው። በ3 አመት ነው 2 አመት እየሞላኝ እማወይስ አመክሮ ነው አመክሮ ካልኩ 2 አመት ነው። 2 አመት እናትና አባት ቤተሰብ ምናምን ጥላችሁ ነው እዛው አካባቢ ናቸው ወይስ ከሌላ ቦታ ነው ሄዳችሁ ወደዚህ ገዳም የገባችሁት? ሩቅ ቦታ ነው የመጣን። መቼም የድሮዎችን አባቶች እስቲ እንግዲህ ወጥ ምንድነው ያለው ክርስቶስ ምን የሚወደኝናል መስቀሉን ተሸክሞ ይከተለኝ ሚለውን እነሱን ፈለግ ተከትለን እኛ እስቲ በረከት የነሱን በረከት ቢደርሰን ብለን ነው መጣን ነበር። ግን ችግሩን እያየን አልተቀመጥንበትም። ብዙዎች አባቶች እናቶች እየተራቆቱ ነው ሄዱት። በቃ በየነው ችግሩን ሲያዩ ይጣሉ ነው እየሄዱ ያለው። የውሃ ችግር አለ፣ የቤት ችግር አለ። የመኖሪያ ቤት የለም። አሁን ለአንድ ቤት ያለ ለ4 እና ለ5 ነው ያለ። እንደዛ ሆኖ ክረምት ዝናው ያፈስበታል፣ በጎርፍ ይገባበታል። በቃ ምስጡ ደግሞ በልቶታል። ለነዛቹ ደግሞ ምስጡ በልቷል። ተመልከቱ ህዝበ ክርስቲያን፣ እቺ ቤተክርስቲያን ያለችበት ሁኔታ እጅጉን አሳዛኝ ነው። ከፊት ለፊት እንደምትመለከቱት በዚህ በኩል ጎርፍ ይገባል። መሬቱ እንደምትመለከቱት እንደዚህ አፈርና ጭቃ ነው። ዙሪያውን የቤተክርስቲያኑን ግድግዳ ብትመለከቱት ምስጥ በልቶት ባዶን ነው የቀረውና እጅግ አሳዛኝ የሆነ ቦታ ላይ ነው የሚገኘው ይህ ቤተክርስቲያን። እንደምታውቁት ቦታው ገዳም ነው። ስለዚህ ገዳም ውስጥ የሚገኙ መነኮሳት የሚጠቀሙበት ቤተክርስቲያን ነው። ብዙ ጊዜ ገዳማት የሚሰሩት ከህዝበ ክርስቲያን ራቅ ያለ ቦታ ላይ ነው እንግዲህ የሚሰሩት። ይሄ ደግሞ ጥቅሙ ምንድነው? ከተለያዩ ጾሮች፣ ፈተናዎች ለመራቅ ሲሉ ህዝበ ክርስቲያን ከሚገኝበት ቦታ ርቀው ነው የሚገኙት። ይሄ ደግሞ ብዙ የሆኑ ችግሮችን ይዞባቸው ይመጣል። ለምሳሌ ብዙ ምእመናን በሚገኙበት ቦታዎች ላይ አስራታቸውን በኩራታቸውን የሚሰጡ ምእመናን ይኖራሉ። ነገር ግን ከከተማ ራቅ ብለው የሚመሰረቱ ገዳማት ግን ይህንን አይነት እድል አያገኙም ብዙ ጊዜ። ስለዚህ ከኛ ውጪ ማንንም ሊረዳቸውና ሊደርስላቸው አይችልም ማለት ነው። ስለዚህ ሁላችንም ብንሆን ትልልቅ አብያተ ክርስቲያናትን ትልልቅ ካቴድራልን የገነባን ምእመናን ነው እንግዲህ ያለነው። ለነዚህ ገዳማውያንም እንድረስላቸው ዘንድ ጥሪያችንን እናስተላልፋለን። በእውነቱ ከሆነ እጅግ ልብ የሚነካና አሳዛኝ የሆነ ቤተክርስቲያን ነው ያለው። ተራራ ነው። ተራራ ስለሆነ አይታረስ። ቢታረስም በጎርፍ ነው ይዞት የሚሄደው። ተራራ ስለሆነ እህል የማይበቅልበትም ለመኖሪያ ብቻ ነው። አሁን ቤት ለ4 ለ5 ያለን ብለዋል ነው ማለት ነው። እና ቤቱ አሁን ቢታይ በጣም ነው የሚያሳዝነው። በቃ በእንጨት ነው የተሰራ ነበር። እንጨቱ ውስጥ ጎርብሮት ውሃ እየገባበት ድንጋይ አከባቢ ነው። በቃ እኛ ሴቶች ማለት ነው እንዲሁም ከብካባ አድርገን ነው እዛ ቤት ያለ ነው ማለት ነው። እና ለቤት ቢያበቃን ህዝበ ክርስቲያን ነው። አሁን እኛ ወጣት ስራ ሁሉም ስራ ማከናወን እንችላለን። ፊደልም ስለቆጠርነ የኤሌክትሪክ ማሽኖችን የደረጃ ስራዎችን በሙሉ ሰልጥነን ማከናወን እንችላለን። ወጣቶችን ስለሆነ በጉልበትም ሆነ ፊደልን ቆጥረናል። ያው ለመለያ ያህል እንደዚህ ቴክኖሎጂካል ስራ ማከናወን እንችላለን። ያን አድርጎን ሰጠን እናገኝ ማለት ነው። እንደገና ደግሞ የእርሻ ቦታ ገዝቶን ሰጠን። አሁን ሁሉ ጊዜ በኩባያ እየገዛን ነው በቃ የምንተዳደረው ማለት ነው። 5-10 ከተቀበልነው በኩባያ እየገዛን ነው የምንተዳደረው። የእርሻ ቦታ ቋሚ የሆነ እንገዛለን ብናገኝ፣ የደጠሮችን ስራ የምንሰራው ብናገኝ እኛ አሁን ማከናወን እንችላለን። የመስራት አቅሙ አለን ወጣቶች ስለሆነ ማለት ነው። አበዚህ ለገዳሙ ስንል እኛ አሁን እንደምታዩ ወጣቶች ስለሆነ በዚህ ከተማ ከምንከራተተው ቦታችን ሆነን ስራ ሰርተን ራሳችን መለወጥ እንችላለን። እንደምታውቁት ለምን የከተማም ከባድ ስለሆነ አሁን እዛ ስራ ከፍቶን ሰጠን ብናገኝ ልክ እንደ መካዝን ያለ እንደ ሱቅ ያለ ይሄ ምንድነው የሚባለው የደጥብ ስራዎች በአጠቃላይ ማለት ነው። ለገዳማት እንደሚደረግ የደጥብ ስራዎች በአጠቃላይ እነሱም ሰርቶ ገዝቶ የሚያስገባልን ብናገኝ የሚያዘው ገዳማችን ሆነ በሰዓት ስራችን በሰዓት ጸሎታችን አድርገን እግዚአብሔር ጋር እያየናቸው እነዚህ እናቶች እነዚህ አባቶች በእድሜም ገፋ ያሉት እናቶች ከሚሞቱ ወተን እንደው በቃ ለምን ወተን እግዚአብሔር ያደረገውን ያድርግን ብላችሁ ነው ያወጣችሁት? ያው እንግዲህ እነሱ ሽማግሌ ናቸው። ውሃም ቀድተው አያመጡም።
አታች ወርዶ ማሸዋ አሁን ቤተክርስቲያኑ ሲሰራ በአህያ ነው አሸዋ የሚወጣው ማለት ነው። ያ አቀበት ነው በቃ ያን አሸክም መውጣትም አይችሉም መጫንም አይችሉም። እንግዲህ ያሉት ወጣቶች ነው የሚሰሩት ማለት ነው። ከእነሱ ያው ከሌሎች ይሻላሉ በማለት ይሁን ልከውናል። ደግሞ እንግዲህ ዘይር እናንተን አጋጥሞናል። በእናንተ ምክንያት ደግሞ ዘይር አድሮ ቤተክርስቲያን የምንሰራበት ምክንያት ያዘጋጅ ፈልገው። በእድሜ ግን ከናንተ በታች በእድሜ ትንሽ አለ እዛ ገዳም ውስጥ አለ ከናንተ በታች አለ። ከዚህ በኋላ ድጋሜ መታችሁ ሳይሆን እኛ እዛው መተን በጣም ደስ ብሏችሁ ለማየት ያብቃል። ጥያቄያችሁ ሁሉ ተመልሶላችሁ እዛ ያለው ሊበተን ያለው አንድነት ገዳሙ ከመበተን ድኖ ረሃብ ላይ ወርቀዋል። ረሃብ ያሰደዳችሁ እግዚአብሔር የገዳሙን ረሃብ የገዳሙን ጉስቁልና የገዳሙን የውሃ ጥማት ይሄ ሁሉ ጥያቄ ተሸንፍኖላችሁ ተመልሶላችሁ እግዚአብሔርን ለማመስገን ያብቃችሁ። እኛም እዛ መተን አይተን እግዚአብሔር ከፈቀደ ደግሞ ተመልሳችሁ ከሌሎች እናቶች ጋር ደግሞ ለማመስገን መታችሁም ለማመስገን ያብቃችሁ። ያው የኔ ፍቃድ የኔ ፍላጎት ሳይሆን የእግዚአብሔር ፍቃድ ይሁን በማለት ማለት ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ አባታችን ወዳለን እንጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።